እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ ደግሞ በከተማችን ላይ አነጋጋሪ ስለሆነ ስለ ሂልበተን ፕሮፐርቲስ በ6000 ካሬ ሜትር ላይ ያስገነባ ስላለው ቅንጡ ዘመናዊ አፓርትመንት ነው ይዤላችሁ የመጣሁት። አብራችሁን ጎብኙ። %100% ተጠናቀቀው አፓርትመንታችን ባንክ አገናኝተንሎት በ50% ቅድመ ክፍያ ተረክበው ቤቶን እየኖሩ መክፈል ይችላሉ። መጪው በዓል ደግሞ ምክንያት አድርገን እኛም ለውድ ኢትዮጵያውያን እንኳን አደረሳችሁ በማለት ልዩ ዲስካውንት ኦፈሮችን አውጥተናል። እንኳን ደህና መጣችሁ። ፍሬህይወት ነኝ ከሂልበተን ፕሮፐርቲስ። ኑ የወደፊት ቤቶን ላሳዩት። ውድ ሀገር ውስጥም ከሀገር ውጭ የምትገኙ ኢትዮጵያውያን እንኳን ለፋሲካ በዓል በሰላም አደረሳችሁ። እዮብ ነኝ። እንደተለመደው ዛሬም እጅግ ዘመናዊ ቅንጡ የመኖሪያ መንደር ይዤላችሁ መጥቻለሁ። ይህ መንደር የሚገኘው አያት አደባባይ ጋር ሲሆን 6000 ካሬ ሜትር በላይ የሚገነባ ዘመናዊ ኮምፓውንድ አፓርትመንቶች ነው። ሂልበተን ፕሮፐርቲስ ያቀረበልን እነዚህ ኮምፓውንድ አፓርትመንቶች በውስጣቸው ሁለት ብሎኮችን ሙሉ ለሙሉ የሬዚደንሻል ብሎኮችን የያዘ ሲሆን ከዛም በተጨማሪ ደግሞ ቀሪው የሪክሬሽናል ኤሪያ ነው የሚሆነው። ይሄ የሪክሬሽናል ኤሪያ እንደ ጂም፣ ስፓ፣ ስቲም፣ የማሳጅ አገልግሎት እንዲሁም ደግሞ የመዋኛ ገንዳ ከቴኒስ ኮርት ጋር የያዘ ነው። የልጆች መጫወቻ ቦታም የማይረሳ ነው። ይህ ሁሉ ያሟላ እጅግ ዘመናዊ ኮምፓውንድ አፓርትመንት በ2 ዓመት ከ8 ወር ጊዜ ውስጥ አንድ ብሎክ አጠናቀን ለነዋሪዎች አስረክበናል። አሁን ደግሞ ሁለተኛውን ብሎክ ጀምረን ኦልሞስት ከ70% በላይ ግንባታችንን ደርሰን ለናስረክቦት ቀን ተሌሊት እየሰራ ነው የምንገኘው። እነዚህ አፓርትመንቶች ላይ ባለ 2 እና ባለ 3 መኝታ እንዲሁም ዱፕሌክስ አፓርትመንቶችን ነው ለእርሱ ያቀረብንላችሁ። እነዚህ አፓርትመንቶች 100% ያለቁት ላይ ወይም ደግሞ ብሎክ ኤ ላይ 4 አፓርትመንት ቤቶችን ይቀሩላል። ሙሉ ለሙሉ ባለ 3 መኝታ ሲሆኑ እነዚህ አፓርትመንቶች ወዲያውኑ ወደ ዛሬ ከፍለው ነገ የሚገቡበት ናቸው። አሁን ደግሞ የምናየው 200 ካሬ ሜትር ላይ ያረፈው ባለ 3 መኝታ የሆነውን አፓርትመንት ነው። ከበስተግራችን የሰራተኛ ክፍልና ኪችኑን እናገኛለን። ቀጣዩ ደግሞ ወደዛ እናያለን። ይሄኛው የሰራተኛ ክፍላችንና የራሷ መኝታ ክፍልና ባዝሩም ያላት ነው። ባዝሩማችን በቂ ነው ለሰራተኛ። የራሷ መታጠቢያና ሲንክም አላት። እዚህ ደግሞ ሳይርቅ ኪችኑ ከሷ አጠገብ በጣም ሰፊና እጅግ ዘመናዊ ክሎዝድ ኪችን ነው። እንደሚታወቀው ሂልበተን ሪል ስቴት የሚታወቀው ስታንዳርዳቸውን የጠበቁ በፉል ፊኒሺንግ ማቴሪያል ነው ሁሉንም አፓርትመንት ያስረከብነው። እቃዎቻችን እንደምታዩት ይናገራል። ሁሉም ኢምፖርት የተደረጉ ናቸው። ሰፊ እዚህ ጋር የእቃ ማጠቢያ ስፔስ አለን። እንዲሁም የተጠቀምናቸው እነዚህ ቦይለሮቹ ከውጭ ኢምፖርት የተደረጉ ጃኳሮች ናቸው። እዚህ ጋርም ለእቃ ማስቀመጫ ኦፕን ትልቅ ስፔስ አለን። ለቬንቲሌሽን የሚሆን አሪፍ ኦፕን ስፔስ ነው ያለን። ይሄኛው ሊቪንግ እና ዳይኒንግ ሩማችን ነው። ዳይኒንግ ሩማችን አጠቃላይ ወደ 6 ሰው መያዝ ይችላል። በቂ ስፔስ አለን እዚህ ጋር። እዚህኛው ጋር ሳሎናችን ደግሞ በጣም ትልቅ ሰፊ የሆነ እንዲሁም የተጠቀምናቸው ማቴሪያሎች ከሴራሚክ አንስቶ ኤቭሪ ፊኒሺንግ ማቴሪያሎቻችን ስታንዳርዳቸውን የጠበቁ ናቸው። እዚህ ጋር ደግሞ ባልከኒ በቂ ባልከኒ አለ። እዚህ ጋር ወጥቶ ለመናፈስም ይሁን አየር ለመቀበል እንዲሁም በቂ የተፈጥሮ ብርሃን ያላቸው ቤቶች ስለሆኑ የሂልበተን ሪክሬሽን ሴንተር ቆንጆ እይታ አለው። እዚህ ጋር ባስኬትቦል ኮርት እና የስዊሚንግ ፑልም አለን። እነዚህ እይታዎችን ሁሉ ቤቶቹ ያገኛሉ። ወደዚህ ስንመጣ ይሄኛው ኮመን ባዝሩም ወይም ለእንግዳ ታስቦ የተሰራ ባዝሩም ነው። ስፔሱ በጣም ቆንጆ ስፔስ ተደርጎ ነው የተሰራው። እዚህ ጋር የተጠቀምናቸው ማቴሪያል ከውጭ ኢምፖርት የተደረጉ ጃኳር ማቴሪያሎች ናቸው። ይሄኛው እንደ አዲሽናል ለኛ እንደ ቦይለር ስፔስ 20 ሊትር የሚይዝ የቦይለር አለን። እዚህ ጋር እንደ ስቶር ነገር ከስር ማስቀመጥ ትችላላችሁ። ቆንጆ ስፔስ አለው። ይሄኛው ኤሪያችን ደግሞ ለላውንደሪ ኤሪያ ታስቦ የተሰራ ነው። ወደዚህ ስንመጣ ማስተር ቤድሩማችን ነው የምናገኘው። በጣም ሰፊና እጅግ ዘመናዊ የሆነ ማስተር ቤድሩም ነው። እዚህ ጋር ወኪንግ ክሎዜት አለው። ባዝሩሙ በጣም ሰፊ ነው። እንደ አንድ ማስተር ቤድሩም ሳይሆን
በጣም ሰፊ የጋራ መጠቀሚያ ባዝሩም ተደርጎ የተሰራውና በጣም ነው የሚያምረው። የተጠቀምናቸው ማቴሪያሎች በጣም ነው የሚያማምሩት። እንደምታዩት ይናገራሉ። እዚህ ጋር ሰፊ መኝታ ክፍላችንን ነው የምናገኘው። መኝታ ክፍላችን በቂ የተፈጥሮ ብርሃን አለው። እንደምታዩት ጥሩ እይታና በቂ የተፈጥሮ ብርሃን አለው። ሰፊ ነው። የተጠቀምናቸው ማቴሪያሎች ከአልጋው በስተቀር ኤቭሪ ነገር አልጋና ሶፋ ብቻ ነው እንግዲህ ይዛችሁ የምትመጡት ወደኛ። ሌላው ነገር በሙሉ ተሟልቶ ነው የሚጠብቃል። ይሄኛው ሁለተኛው የልጆች መኝታ ክፍል ነው። በቂ የልጆች ስፔስ አለ። ማንበቢያ ቴብል እና ክሎዜታችን ደግሞ እዛ ጋር አለ። እንዲሁም በቂ የተፈጥሮ ብርሃን ያገኛሉ። የልጆች ቤትም ያው ጥሩ እይታና ጥሩ ቬንቲሌሽን አላቸው። ይሄኛው ደግሞ ልጆች እንዳያድጉ ታስቦ የተሰራ ማቴሪያል ነው። ይሄኛው ደግሞ ሶስተኛው የልጆች መታጠቢያ ክፍል ሶስተኛው ባዝሩማችን ነው። እዚህ ጋር ደግሞ ሶስተኛው ቤድሩማችን ነው ያለው። ይሄኛው ቤድሩም ከዛኛው ቤድሩም ትንሽ ሰፋ ይላል። ትንሽ ተለቅላሉ ልጆች የሚሆን ነው። ይሄኛውም እንደዛኛው በቂ የተፈጥሮ ብርሃንና ጥሩ እይታ አለው። ማቴሪያሎቹ እንግዲህ ይናገራሉ። ከምንገነባቸው ሁለት ሬዚደንሻል ብሎኮች መካከል አንደኛውን በ3 ዓመት እናስረክባለን ብለን በ2 ዓመት ከ8 ወር ጊዜ ውስጥ 4 ወር ቀደም ብለን ለነዋሪዎች አስረክበናል። ነዋሪዎችም ገብተው መኖር ጀምረውበታል። እዛም ላይ 4 አፓርትመንት ቤቶች ይቀሩናል። እነዚህ 4 አፓርትመንት ቤቶች ባለ 3 መኝታ ሆነው በ167 እና በ176 ካሬዎች ናቸው ያቀረብንሎት። እጅግ ዘመናዊ ከ90% በላይ የሚሆኑ የፊኒሺንግ ማቴሪያሎችን ከአውሮፓ ሀገራት ኢምፖርት በመናደርጋቸው ማቴሪያሎች የሰራናቸው ሲሆን ስታንዳርዱን የጠበቀ ከጋርቤጅ ሹተር እንዲሁም ደግሞ ፋየር ኤግዚት ያሟላ እጅግ ዘመናዊ ባካፕ ጀነሬተር ያለው አፓርትመንት ነው። ሁለተኛው ብሎካችን ወይም ደግሞ ብሎክ ቢ ብለን የምንጠራው ደግሞ የግንባታ ፕሮግረሱ ከ80% በላይ የደረሰው ከባለ 2 መኝታ 120 ካሬ ጀምሮ እስከ ዱፕሌክስ አፓርትመንት ቤቶችን በውስጡ የያዘ ነው። እዚህኛው ላይ ደግሞ በአነስተኛ ቅድመ ክፍያ ቀስ እያሉ በኮንስትራክሽን ፕሮግረስ እየከፈሉ ቤቶችን የሚረከቡ ሲሆን አሊያም ደግሞ በ50% ባንክ አያይዘንሎት ቀሪውን በፕሮግረስ እየከፈሉ ቤቶችን የሚረከቡ ይሆናል ማለት ነው። ቤቶቹ እጅግ ዘመናዊ በፉል ፊኒሽድ አጠናቀን የምናስረክብ ሲሆን ከእርሶ የሚጠበቀው የሚጠቀሙባቸውን ሶፋና አልጋ ይዞ መግባት ብቻ ነው። የሎኬሽን ምርጫችን በጣም አይዲያል ከመሆኑ የተነሳ ለመኖሪያ ቢሎ ለኢንቨስትመንት እጅግ ተመራጭ የሚያደርጋቸው መካከል የመጀመሪያው ፍሬሽ ብሪዝ ወይም ደግሞ ንጹህ አየር የምናገኝበት በጣም ነፋሻማ የሆነ ቦታ ነው። ሁለተኛ ነገር ደግሞ አጠገባችን በአቅራቢያችን እጅግ ልጆችን የሚያስተምሩበት የኢንተርናሽናል ስኩሎች እንደ ስኩል ኦፍ ቱሞሮ፣ ፍሊፐርስ ወይም ካምብሪጅ የመሳሰሉ ኢንተርናሽናል ስኩሎችን በአቅራቢያችን እናገኛለን። እንደ አፍሪካ ኮንቬንሽን ሴንተር የመሳሰሉ ደግሞ ዓለም አቀፍ ቢሮዎችን በአቅራቢያችን ይኖራሉ ማለት ነው። ከዛም ባለፈ ደግሞ የአስቤዛ አያሳስቦትም። እንደ ሎሚያድ የመሳሰሉ ሱፐርማርኬቶች በዎኪንግ ዲስታንስ አጠገባችን እናገኛለን። ከዛም ባለፈ ደግሞ የአድርሰውና ምንም አይነት የጤና እክል ቢገጥሞት ለሊት ላይ ኢመርጀንሲ እንኳን ቢፈጠር አቅራቢያው አስፋልት መሻገር ብቻ ነው። ያኔት ጠቅላላ ሆስፒታል እንዲሁም የመሳሰሉ እጅግ ዘመናዊ የሆስፒታሎች እና የጤና አገልግሎቶች ተቋማት አሉ። ከሚቀርቡልን ጥያቄዎች መካከል በሴሚ ፊኒሽድ ለምን አትሸጡልን የሚል ጥያቄዎች በተደጋጋሚ ቀርበውልን ነበር። እኛ ግን የምንሸጣቸው አፓርትመንቶች 100% ከነ ሙሉ ፊኒሺንግ አጠናቀር ነው። ይህን ያደረግንበት ምክንያት አንደኛው ስታንዳርዱን የጠበቀ ፊኒሺንግ ለመስራት ነው። የተለያየ አይነት የፊኒሺንግ ማቴሪያል ተጠቅሞ በሚሰራ ሰዓት የቤቱን ስታንዳርድ ይቀንሰዋል። ሁለተኛ ደግሞ ደንበኞች ከገዙ በኋላ ቤቱን ተረክበው ፊኒሺንግ የሚሰሩበት ፍጥነት ተመሳሳይ አይደለም። ያ ማለት አንደኛው ፊኒሺንግ ሰርቶ ጨርሶ ሁለተኛው ፊኒሺንግ እስኪሰራ ድረስ ያኛው ገብቶ መኖር ከፈለገ ይረብሸዋል። ያ ደግሞ ሌላ እክል ይገጥመናል ማለት ነው። ስለዚህ ያን ነገር ደግሞ ጠብቀን ደንበኛውንም ደግሞ አስገድደን በዚህ ፊኒሺንግ ስራ ወይም በዚህ ፊኒሺንግ ማቴሪያል አጠናቅ ብለን ማስገደድ ስለማንችል ስታንዳርድ አውጥተንለት እንደነገርኳችሁ ቅድም ኦልሞስት ሁሉንም በሚባል ደረጃ ከ90% በላይ የፊኒሺንግ ማቴሪያል ራሳችን ኢምፖርት በመናደርጋቸው የአውሮፓ ማቴሪያሎች ሰርተን ለደንበኛው ሃይ ኢንድ የሆነ ኳሊቲ ፕሮዳክት ለማቅረብ ከሚል አንፃር ነው። ኮምፓውንዱን አፓርትመንት እንዲሁም ደግሞ ሪክሬሽናል ኤሪያዎቹን እንደ ጂም፣ ስፓ፣ የመዋኛ ገንዳዎቹን፣ ቴኒስ ኮርቱን፣ የልጆች መጫወቻ ስፍራውን እንዲሁም ሬስቶራንቱን በፕሮፐርቲ ማኔጅመንትነት ይዞ የሚቆየው ራሱ ሂልቦተን ፕሮፐርቲስ ነው። ይህም ደግሞ ለሪል ስቴት ነዋሪዎች እንዲሁም ደግሞ ለአካባቢዎች ነዋሪዎች የሪክሬሽናል ኤሪያ ሰርቪስ
እየሰጠ እንዲዘልቅ ያደርገዋል ማለት ነው። መጪው በዓል ደግሞ ምክንያት አድርገን እኛም ለውድ ኢትዮጵያውያን እንኳን አደረሳችሁ በማለት ልዩ ዲስካውንት ኦፈሮችን አውጥተናል። በአገር ውስጥም እንዲሁም በውጭ ያላችሁ ውድ ኢትዮጵያውያን በበዓሉ የወጣሉትን ልዩ ቅናሽ ተጠቅማችሁ በዓሉን በአዲሱ ቤታችሁ እንድታከብሩ ስንል እንጋብዞታለን። ከሞላ ጎደል የሂልቦተን ፕሮፐርቲስን በመጠኑም ቢሆን ጎብኝተውታል። ቀሪውን ደግሞ በአካል መጥተው ለመጎብኘት የወደፊት ቤቱን ለማየት ስክሪኑ ላይ በመናስቀምጠው ወይም ደግሞ ዲስክሪፕሽን ላይ በመናስቀምጠው ስልክ ቁጥሮች በመደወል ዋትስአፕ፣ ቫይበር እንዲሁም ቴሌግራም ላይ ለማንኛውም አይነት ኢንፎርሜሽን ይደውሉልን፣ ይጻፉልን። እኛን ስለመረጡ እናመሰግናለን።